ሰላም ሰላም ውድና የተከበራችሁ ውድ ሀገሬ ልጆች ሰላማችሁ በያለበት በዚህ ይበል። ዛሬ ይዘንላችሁ የመጣ ነው አዲስ ነገር ነው። በኮሜንት በተጠየቅነው መሰረት ዛሬ ሀሳባችሁን ይዘን መጥተናል። ኢሞ ስም ስንቀይር በእንግሊዘኛና በአማርኛ ሚክስ አድርገን ወይንም ቀላቅለን ለመጠቀም እንዴት አድርገን መሙላት አለብን ወይንም መጻፍ አለብን ለሚለው ጥያቄ ይዤላችሁ መጥቻለሁ። ለቤታችን አዲስ ከሆናችሁ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ፕሊዝ ሰብስክራይብ አድርጉን፣ ወደ 10,000 አስተጋጉ ማለት ነው። ከመዳም ኩሽና ነን። ወደ ጥያቄያችሁ ስንመጣ ወደ ኢሞአችን እንገባለን ማለት ነው። ኢሞአችን ስንገባ ኢሞአችሁን ከከፈታችሁ በኋላ ቀጥታ ወደ ፕሮፋይል ትሄዳላችሁ ማለት ነው። ፕሮፋይላችሁን ከተጫናችሁ በኋላ የሚመጣላችሁ ዝርዝሮች አሉ። ከነዚህ ውስጥ ስማችንን ለመቀየር ነው እንግሊዘኛና በአማርኛ ሚክስ አድርገን ለመጻፍ እንዴት አድርገን መጠቀም አለብን የሚለውን ጥያቄ ነው ይዤላችሁ የመጣሁት። እንደገና ደግሞ ሁለተኛ ላይ ደግሞ ኢሞ ስሜን ሲቀይር ኢረር ይለኛል ለምትሉ ሰዎች የኢሞ ስማችሁን ስትቀይሩ ኢረር ወይንም ኖት ሴቭ የሚላችሁ ሴቭ እንዳታደርጉ የሚያግዳችሁ ነገር ኢሞጆችን ስትጠቀሙ ኢሞጆችን አይፈቅድም ማለት ነው። አሸንጓሊት ነክ ነገሮች ስትጠቀሙ እነዛን ነገሮች ላይፈቅድላችሁ ይችላል። ወይንም ኢሞጅ ስትጠቀሙ ከጽሁፉ በስተመጨረሻ ብታደርጉት የተሻለ ነው ማለት ነው ካሳለፋችሁ። አሁን ግን ላሳያችሁ የመጣሁት ምንድነው ስማችን እንዴት አድርገን መቀየር እንደምንችል ነው ማሳያችሁ ማለት ነው። ቀጥታ ፕሮፋይላችንን አንዴ እንነካዋለን ማለት ነው። ድጋሚ ፕሮፋይላችንን ስንነካ እዚህ ጋር ምን ይመጣልናል? እዚህ ጋር እንደምታዩት ላሳያችሁ በምልክት ማለት ነው። በምልክት ላሳያችሁ ወይ ተጠብቁኝ። እዚህ ጋር ኢሞ አይዳችሁን እንዴት መቀየር እንደምትችሉ ባላፊ ያሳይቻለሁ ማለት ነው። በሁለተኛው ደግሞ ቮይስ ክለብ እንዳያስገቧችሁ እንዴት አድርጋችሁ ኦፍ ማድረግ እንደምትችሉ በሱ ማሳይቻለሁ ማለት ነው። ስቶሪ አልበን እዚህ ጋርም ደግሞ ስቶሪ አልበን እንዴት ማስቀመጥ እንደምትችሉም ይሄንን አላሳየው መሰለኝ። ከፈልጋችሁ ጻፉልኝ ኮሜንት ላይ አሳያችኋለሁ ማለት ነው። ስለዚህ አሁን እኛ የምንገባው ስማችንን እንዴት አድርገን መቀየር እንችላለን የሚለውን ነው። ስማችንን እንዴት አድርገን መቀየር እንችላለን ወደሚለው ሐሳብ ስንመጣ እዚህ ጋር ወደታች ወረድ ስትሉ ኤዲት የምትላለች እርሳስ ምልክቷን እሷን አንዴ በመንካት ወደ መቀየር እንገባለን ማለት ነው። ከዛ እሱን ከነካን በኋላ ባላፊ ማሳይቻለሁ እዚህ ጋር ተመልከቱ። ይሄ እዚህ ጋር አቬተር ማለት ፕሮፋይል መቀየር ነው። ፕሮፋይላችንን ለመቀየር ነው። ዩዘር ኔም ማለት ደግሞ ዋናው የመጣንበት ዩዘር ኔማችን እንዴት አድርገን መቀየር እንችላለን ነው። ለሁሉም ጊዜ ያለው ነው የሚለው። አሁን እኔ እንዴት አድርጌ በእንግሊዘኛና በአማርኛ እንዴት አድርጌ ሚክስ አድርጌ እንደምቀየር ነው ማሳያችሁ ማለት ነው። ኢሞ አይዲ የሚለውም ኢሞ አይዲ እንዴት አድርገን መቀየር እንደምንችልም በባላፊ ቪዲዮዎች ላይ አሉ፣ ገብታችሁ ማየት ትችላላችሁ። ኢሞ አይዲያችሁ እንዴት አድርጋችሁ ቼንጅ ማድረግ እንደምትችሉ፣ እዚህ ጋር ደግሞ ባክግራውንድ ከለር እንዴት አድርጋችሁ መጠቀም እንደምትችሉ፣ እንዲሁም ደግሞ ሙዚክ ዊዲንግ እንዴት አድርጋችሁ መጥሪያ መጠቀም እንደምትችሉ በኢሞ ሙዚቃ ወይንም መዝሙር ይፈልጋችሁትም ማለት ነው። ከዛ እዚህ ጋር ፕራይቬሲ ሴቲንግ አለ። ፕራይቬሲ ሴቲንጎችን እንዴት አድርገን እንትን ማለት እንደምንችል እሱንም አሳይቻለሁ ማለት ነው። ብዙ ማየት ትችላላችሁ። አሁን ቀጥታ የምንገባው ለሁሉም ጊዜ ያለው የሚለው ስሜን በእንግሊዘኛና በአማርኛ እንዴት አድርጌ ሚክስ አድርጌ ጽፌ እንትን እንደምል ነው ማለት ነው። ቀጥታ ክሊክ እናደርገዋለን። ክሊክ አደረግን በኋላ ቼንጅ ኒክኔም ይለናል ማለት ነው። ቼንጅ ኒክኔም ይለናል። ቀጥታ ይሄን ስማችንን ለሁሉም ጊዜ አለው የሚለውን እንሰርዘዋለን። ሙሉ ለሙሉ እንሰርዘውና በአዲስ ነው የምንጽፈው ማለት ነው። ኦኬ፣ ወደ መሰረዝ እንግባ። አሁን እንዲቀይርልን እንግዲህ እኔም ሙከራ ነው። ኮሜንት ላይ በተሰጠኝ ጥያቄ መሰረት ለመሞከር ነው የመጣሁት። ሞክሩ እናንተም። አሁን ወደ ሙከራችን እንሄዳለን ማለት ነው። የመጀመሪያ ካፒታል አድርግ እሙ አልኩኝ። ይህ እሙ በእንግሊዘኛ ነው። ከዛ ምን ልጨምርበት? አማርኛ እሙ ስቴፕ እናድርግና ሸዋ አልኩኝ። እሙ ሸዋ
ስለዚህ አሁን እዚህ ጋር በአማርኛና በእንግሊዘኛ ሚክስ አደረግኩት ማለት ነው። እህቴ ለጠየቅሽኝ ጥያቄ መልስ ይዤልሽ መጥቻለሁ። በደንብ እንትን በይበት። መጀመሪያ እንግሊዘኛውን ታስቀድሚያለሽ፣ ከዛ ደግሞ ሸዋ። አሁን ለምሳሌ እሙ ሸዋ ብዬ ሴቭ አደረግኩት ማለት ነው፣ ጻፍኩት። ከዛ ይህንን ቀጥታ ወዴት እንሄዳለን ማለት ነው? ሴቭ ወደ ማድረግ እንሄዳለን። ኦኬ፣ ሴቭ ወደ ማድረግ እዚች ጋር የራይት ምልክቷን አንዴ ጠቅ በማድረግ ሴቭ ማድረግ እንችላለን ማለት ነው። እና ምንም የሚያስቸግር ነገር አይኖርም ብዬ አስባለሁ። እስኪ እንሞክረው። ሌትስ ጎ። ራይት የምትለው አነካዋት። አያችሁ? እሙ ሸዋ ብዬ ስሜን ቀየርኩት ማለት ነው። ስሜን ቀየርኩት። አያችሁ? እህቴ በዚህ መልኩ መቀየር ትችላለች ማለት ነው። በእንግሊዘኛና በአማርኛ የተለያዩ የአጻጻፍ ስልቶችን በመጠቀም የጽሁፍ ዲዛይኖችንም በመጠቀም መጻፍ ትችላለች ማለት ነው። ቅድም ለሁሉም ጊዜ ያለው የሚለው ስሜ አሁን ወደ እሙ ሸዋ ተቀይሯ ማለት ነው። እሙ በእንግሊዘኛ ነው፣ ከዛ ደግሞ ሸዋ አማርኛ ነው ማለት ነው። ኦኬ፣ ስለዚህ ለእሙ ሸዋ ቤተሰብ ያልሆናችሁ ቤተሰብ ሆኖ ማለት ነው። አበረታቱን። ሼር ላይክ ማድረጋችሁን እንዳትረሱ ማለት ነው። ተጠቀሙበት። ኦልሬዲ አመሰግናለሁ። ኦኬ፣ በዚህ መልኩ ሴቭ አደረግን። ስማችን እንደተቀየረ በዚህ መልኩ ማየት ትችላላችሁ ማለት ነው። ለሁሉም ጊዜ ያለው የሚለው ወደ እሙ ሸዋ ተቀይሯል ማለት ነው። ለቤታችን አዲስ የሆናችሁ ቤተሰብ የሆናችሁ ፕሊዝ 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 ኦኬ፣ አበረታቱን። አይከፈልበትም። እና ሌላ ደግሞ መጠየቅ የምትፈልጉት ነገር ካለ መጠየቅ ትችላላችሁ ማለት ነው። ኦኬ፣ እናመሰግናለን። መልካም ቀን።